ምንም ነገር አልመኝም። ይሄንን ነው የምመኝልሽ። ይሄንን እመኝልሻለሁ ላንቺ። በቃ የሆነ ነገር ብቻ እግዚአብሔር ምድር ላይ የሌለ ዱድ ያምጣብሽ። በቃ እናቴ ትሙት። በቃ እኔ ምን ያህል ክፉ እንደሆናችሁ እኛ እንኳን አሳዩን ብንላችሁ ይሄ ፌክ ውሸት ቪዲዮአችሁን እኛ እንኳን አሳዩን። ኖ ህዝቡ ማየት አለበት። እነ ሚኪም ቢሉ እነ ብሬክስም ቢሉ እዛ ጋር ያለው ከጭንቀቱ ህዝቡ ራሱ አሳዩን ቢል እናንተ ሀና የሰፈራችን ልጅ ቤተሰባችን ናት ዘመድ ነን ኖ አናሳይም። ዲኤንኤ ትላላችሁ። ያለ ዲኤንኤ ያለ ምንም ምርመራ ነፃ የሚያወጣት የድንግል ማርያም ልጅ ነፃ ያውጣት። በቃ እሷን ብቻ አይደለም። አሁን ላይ በጣም ብዙ ቪዲዮዎች እየተለቀቁ ነው። በጣም ብዙ ቪዲዮዎች እየተለቀቁ ነው። እህቶቻችን የሆነ ላያቸው ላይ ሽቲው ቆሽሾ ምናምን እዛ እንትን የመን ነው ምናምን እንደዛ ሆኖ በነገራችን ላይ እንጀራቱ የሚሰደድ እኮ የለም። የሆነ የተሻለ ህይወት እንኖራለን ብለው እንጂ እናቴ ትሙት የኢትዮጵያ እናቶች እንጀራ ያሳጡናል? አያሳጡንም። የተሻለ ኑሮ አይታችኋታል። ሀና ሽፎን እየሸጠች ምናምን ቪዲዮቿን አይታችኋላ። ያንን ነገሯን ለመቀየር ነበር መንገድ የጀመረችው። እናንተ ክፉ ናችሁ። እናቴ ትሙት እናንተ በጣም ክፉ ናችሁ። በጣም በቃ ምድር ላይ እንደናንተ ክፉ ሰው የለም። እናቴ ትሙት የሆነ በቃ ሰው እንዲደነግጥ ነው ያደረጋችሁ። ትላንትና ሰው እንዲደነግጥ እውነት ተክላይ ሴት እህት ካለክ በቃ ከሴት ከተፈጠራችሁ እኔ አሁን ከሰውም እንደተፈጠራችሁ እንትን እያረኩኝ አይደለም፣ እያሰብኳችሁም አይደለም። ከሰው የተፈጠራችሁ ከሆናችሁ አካሏንም አጉድላችኋት ደፍራችኋትም ከሆነ አካሏ ጎድሎ ለእናቷ ሙሉ ናት። ስጧት፣ ለቤተሰቦቿ ስጧት። ገባችሁ? በቃ አካሏም ከጎደለ ስጡንና ከተቻለ በሕክምና ሙሉ እናርጋት። ካልተቻለ እንደዛ ቁስለኛ መሆኗ ለእናቷ ትሆንላት። ለእናቷ ለወለደች ይህን የሚዲያ ሰው እኛን ተውን። ግን በቃ ለእናቷ ስጧት። እኔ እናቷ አሁን እንዴት አድራ ይሆን አባቷ እንዴት አድሮ ይሆን ምናምን ዝም ብላችሁ አስቡት። የልጅህ ጭንቅላት ይሄ ነው። ኢቭን ቪዲዮውን እንኳን ስታሳዩ ጨረስኮ ቪዲዮውን ምናምን እንጂ ትንሽ እንኳን የሆነ የሰብአዊነት ነገር ተሰምቷችሁ የሆነ ነገር ውስጣችሁ አልነበረም። ማለት የሆነ እኮ አለ አይደለ በቃ እኛ ለሀና እናዝንላታለን ምናምን ስትሉ ነበር አይደለ? ያንን ቪዲዮ ኢቭን ስታሳዩ የሆነ እየበላችሁ እየቃማችሁን አፈር ድንጋይ ያስቀማችሁ የሆነ ነገር እያወራችሁ ምናምን ነበረ እንት ስትሉ የነበረው ስታወሩ ምናምን የነበራችሁት ማለት ነው። እና ሰው ቢያንስ ፀጉር ነው ብላችሁ ያመጣችሁት፣ ሻሽ ነው ብላችሁ ያመጣችሁት ያንን ይሄ ህዝብ እውነት ምንም ያልተማረ ፊደል ያልቆጠረ ሰው ጎግል አድርጎ ሰርች የማያረግ ሰው ሲከታተላችሁ ነበር። ምንም በቃ የዚች ልጅ ብቻ አሞት ቲክታክ በቃ ይሄንን ብቻ ለማየት ከፍቶ ሲከታተላችሁ የነበረ ሰው ነበረ። የድንግል ማርያም ልጅ ቀድሞ ይድረስላት። እኔ አሁን ከድንግል ማርያም ልጅ ነው ተጠብቀው የእውነት ከሱ ጠብቃለሁ። በቃ የእውነት በቃ ውስጤ ቅጥል ብሎ ከሱ ጠብቃለሁ። ከፈጣሪ ጠብቃለሁ። የሱ ስለሚበልጥ በሆነ ቀዳዳ ሀናን ሊያሾልካት ይችላል። በሆነ ቀዳዳ ሀናን ሊያሾልካት ይችላል። ገባችሁ? እናንተ ቆሻሻ መሆናችሁን በቃ ትላንት ተረዳሁኝ። በቃ ትላንትና አየኋችሁ። ደፍራችኋትም ከሆነ አካሏንም አጉድላችሁት ከሆነ በቁማ ኩላሊቷንም ሸጣችሁ ከሆነ ምክንያቱም እናንተ ታረጋላችሁ። አንዱ ኩላሊቷን አውጥታችሁ ሸጣችሁ ሆነ እስክትድን ከሆነ የምትጠብቁት ስጡንና ችግር የለም። ቤተሰቦቿ ገባችሁ? ቤተሰቦቿ ሙሉ ያደርጓታል። በቃ እንደዛ ቆሳስላ
ስጧት። ለልጇ ሙሉ ናት፣ ለቤተሰቦቿ ሙሉ ናት። የቲክታክ ሰው 4 ቀን 5 ቀን አውርቶ ይረሳዋል። ግን እኔ እንጃ እውነት ሀና እመቤቴ ማርያም ካንቺ ጋር ትሁን። በቃ ማለት ምን ያድርግ? ህዝብ ቁጭ ብሎ አደረ። ልጆቹ ስራ እያለባቸው ጠዋት የሚነሱ ልጆች ቁጭ ብሎ አደሩ። ታብታብም አድርጉ ሲባሉ ሼርም አድርጉ ሲባሉ ኮመንት ሲዘጋባቸው ምን ሲደረግባቸው እንኳን ችለው ቁጭ ብሎ ሲጠብቁ ነበረ። ሰው ያለውን ሲሰጥ ነበር። በቃ ትላንትና በቃ አድርጉ የተባለውን ሁሉ ሲያደርጉ ነበር። ከዚህ በላይ ማድረጉ ቢባሉ ማንንም ሰው ያደርጋልሃል። ግን በቃ ክፉነታችሁን፣ ጭራቅነታችሁን፣ ቆሻሻነታችሁን አሳይታችኋል። እናቴ ትሙት እኔ ያንን ጭንቅላት ደጋግማችሁ እንዲህ በእንጨት እየነካችሁት ቪዲዮን ስታሳዩ በቃ የዛን ሰዓት ዘግቼ ወጣሁኝ። ምክንያቱም ከዚህ በኋላ ከእናንተ የሆነ ሀና የሆነ የርህራሄ ምናምን የሆነ ነገር ራርታችሁ አዝናችሁ ምናምን ታመጣላችሁ የሚል ግምት ምናምን የለኝም። ካሁኑ ልንገራችሁ ለምሳሌ እናንተ ጭንቅላቷን እንዲያረጋችሁ ሻርቧ ሄኖ ጸጉሯን ልከን ለዲኤንኤ ልከናል ስትሉ ከእናንተ እኔ ምንም የዛን ሰዓት ዘግቼው ተኛው። ገባችሁ? በቃ ከእናንተ ምን ይጠበቃል? ውሸታችሁን በገሃድ የቆየ 2 ዓመት የ3 ዓመት አስክሬን አምጥታችሁ ቆሻሻ ናችሁ። እኔ እንጃ አላቅም። የሆነ ታውቃላችሁ ቲክታክ እንደዚህ በር ሆኖ ከፍት አድርጋችሁ ገብታችሁ እዛ የተሰባሰባችሁትን ሁሉንም የሆነ ሽጉጥ ገዝቶ ያርከፈከፉ መረሸን ነበር። እዛ ውስጥ 100 ሰው ነን ምናምን ብላችሁ ሐረካ ስታደርጉ የሆነ እንዲህ በሩን ክፍት ተደርጎ እንዲህ በቃ የሆነ አለ አይደል በቃ የሆነ እርምጃ መውሰድ። ግን ዳሩ ምን ያደርጋል? በተለይ ሴቷ ስትንጣጪ፣ ሰው ልትናገሪ፣ ሰው ልትተጂ፣ ቆሻሻ። እኔ አንቺ አሁን ከኛ ከሴቶች ጋር ሴት ትባያለሽ። አንቺ አሁን የሆነ በቃ ሴት ነሽ። ሴትነትም ለሴትነቱም የሆነ ነገር አለ አይደለ? አሁን አንቺ ሴት ነሽ በቃ መቤቴን በስማሙ በቃ ማታ እኔ ስጠብቅ የነበረው ሀና ፊቷ አብጦ ምናምን መተዋት የሆነ ጠባሷ እስኪጠፋ ድረስ እየጠበቁን ምናምን ነበረ። በቃ አሁን ህዝቡ በቃ ሁላችንም ቤታችንን ከፍተን ምናምን በቃ የሆነ እንኳን ደስ አላችሁ እንባባላለን እንጂ እናንተ ጭቅቅታም ሰይጣን ያረፈባችሁ ቆሻሾች የቆየ የሰው ጭንቅላት አምጥታችሁ ምን ያህል በነገራችን ላይ ምን ያህል እዛ ቦታ ላይ ቆሻሻ እንደሆናችሁ ማሳያ ነው። የቆየ አስክሬን እንኳን ቢሆን ያሳያችሁን የሰው ጭንቅላት የአንዲት ከርታታ ስደተኛ እህታችን ነው ወይ ወንድማችን ነው። በሱም እኮ ልትጠየቁ ይገባል። ትናንትና ባሳያችሁንም ጭንቅላት እኮ ልትጠየቁ እኮ ይገባል። ትናንት ባሳያችሁን የሃና ነው ብላችሁ ድራማ ሰርታችሁ ባመጣችሁት ቪዲዮ በሱም እኮ ልትጠየቁ ይገባል። በዛ ጭንቅላት ባሳያችሁ ጭንቅላት ያ ጭንቅላት የማን ነው? ይሄኔ አለች ተብላ ወይ ደግሞ ሞተች ተብላ የተረዳችናት የአንዲት ምስኪን ስደተኛ ያልፍልኛል ብላ ሄደች። የሷ ጭንቅላት እኮ ነው። በሱ ራሱ እኮ ቆሻሻ ናችሁ እናንተ ቆሻሾች። ሂጂ ሮዛ ውጪ ከዚህ አንቺ ነው ስለ ስልክ